በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናቸው? እኔ ደህና ነኝ አልሐምዱሊላህ። ዛሬ ቪዲዮ መስራት አልፈለኩም። ያው ይሄን እንኳን አሁን ማዘጋጀው ለነገ ነው፣ አልዋሽም ማለት ነው። ለምን ራሴ ነው ማኛል። ግን እንደው ዝም ብዬ ዞር ገባ ብዬ ዞር ለተልተ የሆነ ሰው የሆነ ነገር ትናገር ሰማሁ ማለት ነው። እና ለዛ ለሰው መልስ ለመስጠት ነው የመጣሁት ማለት ነው። እና የቻናል ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ የመጣሁበት በኤንዲ ነው። ኤንዲ የኔ ወንድም አሁን ያኔ ልክ የወንድ ጅስም ይዘህ ፊትህ ወዝህ በቃ የወንድ ፊት ይዘህ ቀርበሃል አሁን ማለት ነው። አሁን አውቀሃል ማለት ነው። ልንገርህ ኢላ እናትህና አባትህ ናቸው ለአንተ አዛኞቹ። አንተ ራስህን ብታጠፋ አኸራህን ታጣለህ፣ ጀሀነም ነህ፣ ታውቀዋለህ። ቀርተሃል። በአህሙ ቤት ላይ ትትናገር ሰምቻለሁ ማለት ነው። አንደኛ በአሁን ዘመን እርሜ ለሶሻል ሚዲያ ማንኛውንም ነገር ባጨረሰው ቁርአን ወይም ኬም ባታከትመው አክትም ያለው ብለህ እዛ ላይ ብትናገር አንለው ዓለም ያንን ታክትም አታክትም እኔ የማውቀው ጉዳይ የለኝም። ሞክረሃል፣ ቀርተሃል፣ አይተኸዋል። እርሜ ለሶሻል ሚዲያ፣ እርሜ ለቲክቶክ፣ እርሜ ለዩቲዩብ፣ በማንኛውም ቦታ ላይ እርሜ ለፌስቡክ፣ በማንኛውም ሶሻል ሚዲያ ላይ ሀዲሱን እየሰማህ ነው። አንደኛ ለጀሃነም ትሆናለህ፣ ሁለተኛ ደግሞ ነገር አንተ እነዛ የዋልክላቸው ሰዎች ብትር ይመልሱልኛል ብለህ ነበር እንደዋልክላቸው እንኳን አይደለም አጤ ባዳ እንኳን አጤ ባዳ ልንገርህ፣ ለሰው ብለህ ራስህን ጎንህን ጥለህ እንደዛ እስከምትሆን ድረስ እንኳን አጤ ባዳ ካኔ እናቴ ልጅ ተወደክ ወደክ ነው የኔ ወንድምዬ። ቀጠር ጎሃ ያጠጣህ ራሱ ቤቴ ጉጄ ትዳሬ ልጄ ነው የሚልህ ገባህ? የእናት ልጅ ቢሆን ውሃ አጠጣህ። ለሰይም ሰሌም ወክለታ ጨርቀ ጠምጥሞ ሬት ይውላል ይዛለታ ማለት ነው። ይዛለታ ለቅሪት የሚል እንደው ጠጉር ቤት ሄዶ ተሰማምሮ ለባብሶ ሱፉን ገጭ ቢል ላንተ ትልቅ ጀነት ነበረው። ላንተ ለሰይም ሰለዛ ጨርቁን ጠምጥሞ ሬት ይውላል ማለት ነው። ግን እናትህና አባትህ ናቸው ላንተ ማለት ነው ገባህ? አይተንሃል። ተነ ሶፊያ፣ ተነ ናዲያ፣ ተነ ህሞ፣ ከነ ማነው ጆይ። እኔ እንኳን ነው የተማቃቸው። በፊት እኔ አልከታተልም። አሁን ራሴ መስራት ጀመር ነው እንጂ ጀመርኩት እኔ አላውቅም። እንደዚህም ሶሻል ሚዲያ ላይ ገብቼ ብዙን ጊዜ አላይም ነበር። እኔ ዝም ብዬ እንደዚህ ትሰለቸኝ አንድን ነገር አይቼ ምን ብዬ ፌስቡክ ገባ ነበር። ፌስቡክ ነበር የማየው እንጂ እኔ ሀታ በፌስቡክ ላይ እኔ ፖስት ምንም ነገር አላደርግም ነበር። ዝም ብሎ ተከፍቶ ነበር የማይበት ማለት ነው። የማንንም ነበር የማየው ማለት ነው። እና ስለዚህ እኔ ወንድም አሁን ይሄንን ነገር ያልኩበት ምክንያት አሁንም ባለህበት ቦታ ባለህበት ሰዓት ላይ እና ጊዜ ላይ በጊዜ ላይ ጨዋታ ቀልድ አትያዝ። በወልድ ባገባ በወልድ ኑሮ ማንም ማያነሳቸው ነበር ልጆች አልክ። ያዘዘባት ያቺ ሶሻል ሚዲያ ላይ ዛት መቀርበው እናትህ እሷ ናት የምታነሳለህ። እሷ ምንም እንዲናገሩባትም አንተ እንዲህ ያለውን እንዲሉባት አትፈልግም። ገባህ? እንዴ
ስለዚህ የኔ ወንድም ራስህ ሆነህ መኖር እንጂ ይኸው ሶፊያም የራሷን ላይፍ እየቀጨች ነው። የዛን ጊዜ ወየው 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 አለች። እንትናም ደግሞ ማናት ናዲያም አለሁልህ አለች። አንተን ይሄ የራሷን ላይፍ እየቀጨች ነው። ሙት የራሷን ላይፍ ቁጭ አድርጋ ይሄው ተስንት ወንድ ጋራ የማንንም ትከሻ ታሸታለች ነው ወንድም፣ የማንንም ቅራን ገባህ? አላህ ሱብሃነሁ ወተዓላ ስትር የሆነችውን ይስጥህ። ባለፈውም ደግሞ ሶሻል ሚዲያ ላይ አቅርባችኋታል የሆነች ልጅ። እንግዲህ እኔ በሃይማኖቷ ማቀው ጉዳይ ላይ ሙስሊም ትሆን ክርስቲያን ትሆን ማቀው ጉዳይ ላይ ማባያ ለብሳለች። ግማሽ ጠጉሯ ተገልጦ ግማሽ ጠጉሯ ተሸፍኖ አይቻለሁ። መተስተካከል ተሆነ እሷን መፈለግ ተሆነ አስተካክላት። ምንም ይሁን ምንም ሴት ልጅ መጀመሪያ ሂጃቧ ነው። ገባህ? ሂጃቧ ነው። ሂጃቧ ለጥቃ ነው ወደ መሸፈን የምገባው ማለት ነው። አንድ ህፃን ልጅ መጀመሪያ እያደገች ስትሄድ ምንድን ነው የምንለብሰው? ጠራሃ ነው አለባበሷ ማለት ነው። ትሄዳለች ወደ ድኗ ጠለቅ ብላ ትትገባ ትታቀው ትሸፈናለች። አሁን እኔ ዝም ብዬ ዞር ዞር ትልና አሁንም ደግሞ አገኘሁት ይሄንን ነገር በማን ቤት ነው ይሄንን የሰማሁት? በሁሴን ቤት ነው ቲክቶክ ላይ አላውቅም። ብቻ እኔ ትዟዟር ነው የምሰማው እኔ አንድ ነገር። አንድ ሴት ልጅ ባሌ ተሸፈይ ብሎኝ እንጂ እኔ መሸፈን አልፈለግም ለሱ ብዬ ነው የምሸፈነው ብላ አለች የሚባል ጥያቄ ተጠይቆ ሰምቻለሁ። የዚህ ተረት እኛም ሀገር የሆነልሽ ታገባት እንኳን ተሸፋኝ አይደለችም። ጠርሃም አለብስም ነበር። ጠርሃም መለበሰች። ሱሪያንም ሄደ የተሰደደ የተሱን ጋር ተለያይታ ተመለሰች። መለሳት መጣች እዚህ ሀገር ሆና ወለደች። ደገመች። ወደ ሀገር ትትገባ ተሸፋኝ አርጎ ላካት። እዛ መካከል ላይ እኔ ለሱ ብዬ እንጂ ለሰው ለራሴ ብዬ አይደለም ተሸፋኝነቴ ብላ ተናግራለች። ያችም ልጅ ማለት ነው። ሁሴን እዚህ መካከል ላይ ተጀሃነም ጠበቃች ሰምቻለሁ። እኔ ስለ ዲኑም ጠለቅ ብዬ ስለ ሀዲሱ ማውቀው ጉዳይ እና የምናገርበት መብት የለኝም። ሁላችንም ያም ወጣ ያም ወረደ ያም ነገ ያም የሚያወራው ልንገርህ፣ አንድ ነገር ሲያወራ እንደዚህ ጠለቅ ብለው ስለ ዲኑ የሚያውቁትን ሰዎች ነው መጠየቅ እንጂ አሁን ነው ሁሴን አሉ ሸሆች ግባ ብለው ብዙ ሸሆች የሚናገሩ ስለዚህ ማለት ነው። እነሱን ጠይቀህ ማወቅ እንጂ የኛ አበሻ አሁን እኔ ሳውዲ አረቢያ ላይ ነኝ ያለሁት። ጠይብ በሰዓቱ ወንድሞች እንዳሉ ወንድሞች ጋር ሀጅ አድርጌያለሁ። አልሐምዱሊላህ ባለፈውም አባቴን በማጣት እሱ ጋር አድርጌያለሁ። ያለፈ የተረፈ ባህር ባረክ ሙህሪም የለሽም አታረጊም ብለውኛል ማለት ነው። ሴቶቹ 5 ነን። እኔ እዛ ቦታ ላይ ሂጄ መረገጥ እፈልጋለሁ ብዬ በፊት ነው ኮሮና ታይገባ በፊት እሄዳለሁ ብዬ ትነሳ ላ ሰለላሁ ዐለይሂ ወሰለም ጋር ያችን ተነስታ ገባህ። ይሄ ሁሉ መዘረዝረው ለአንተ ነው። ኸይረል ሙክሪም ላ እንግዲህ እኔ እህትዬ ወለ አሁን ባልግዛ ወለ ወንድሞችም አገር ገባ አመጣኋቸው። ደግሞ ባሉበት ሰዓት ላይ አርጌያለሁ። አሁን ደግሞ ነፍስዬ ማረግ እዛ ቦታ ሄጄ ዱዓ ማረግ ፈለኩ። ምን ትፈልጋላችሁ? እገልክ ሄዳልኩኝ። እኔ ደግሞ ወንድ ገዝቼ አሁን አግብቼ ለመሄድ አልፈለግም።
የኔ ያለው አላህ ሱብሓነሁ ወተዓላ ተላይ ከትቦ ኸይረኛውን እስተሚመጣ ድረስ እጠብቃለሁ እንጂ አልፈለግም አልኳት ማለት ነው። ገባህ? አላህ ኸይረኛቱን ሴት ይስጥህ። ኢማን ያላት ኢማናው ግዴታ ይሆን። ይሄን አንድ በልያዝ አሁን ልክ ወንድ ሆነህ ወዝ ተመልሶ ያ እንጃ ተመቸ እግር ብዛት አፍህ ሞጥሙጦ ጥርስ ገጦ ነበር ይታየኸው እኮ የዛን ሰዓት። አሁን ማሻአላህ ተባረክላ ደልደል ብለህ ወንድ ሆነህ መጣ ማለት ነው። አንተ የወደክለታ ሁሉም ገፊህ ብዙ ነው። አንተ ግን በሚፈልጉህ ሰዓት ያሰላም ልንገርህ፣ ልክ ሳዳር ማትቀርብ ቅብ ያርገ ይዞሃል። ተጠቀመውብህ አውልቃ ይጥለሃል። ወንድምህም ይሆን እህትህም ትሆን እህትም ባሌ ትልሃለች፣ ልጆቼ ትልሃለች። ወንድምህም ሚስቴ ልጆቼ ይልሃል። አንተ ድፍት ብለህ ያቺ ሁለት ክንድ መተት ትመጣለህ ያንተን ገንዘብ ለመብላት። ያም ያሸረግድልሃል፣ ያም ያሸረግድልሃል። ገባህ? ስለዚህ ይሄን ሁሉ እንግዲህ ሚስጥሩን የሚያውቃል የማያውቅም፣ የሚገባው ይገባዋል፣ የማይገባው አይግባው። ሁሉም ሊጠቀምብህ እንጂ ማንም ላንተ ሊረዳህ አስቦ አይደለም። የዛን ጊዜ ተጠቀመብህ። ትልቅ እስከ ትንሽ ተወበር ብለሃል። አሁን ራስህ ባጠፋኸው ጥፋት ታሰርክ። ራስህ ባጠፋኸው ጥፋት ወንጀል ገብተህ ታሰርክ። ላንተ ማን ነው እዛ መጥቶ ሰላም አለይኩም ያለህ? ማን ያዘነልህ? ማን ነው አንተን ከጀይ? ማን ነው አንተን ዘመድ የሚል? አሁን አውቀኸዋል እንጂ እኔ ልጅ ወልጄ በህይወት መርቼ በሞት ኑሮ እንትን ልታሰር ኑሮ ማን ነው ውሃ የሚያቀብላቸው? እንሳላዋ አብዬ እንሳላዋ ይሄን ታውቃለህ? እንሳላዋ ወንድምህም ቢሆን ነው እንደዚህ። አይ የዚህ ልጆች ተቸገሩ ምን እንደው አፋ ያርፍ ይሄንን አርጎ እንዴት ዝህ ሆነ ብሎ ያልፋል። እህትም እሱ አፋ ያርፍ አረፋ ቢቀመጥ ዛሬ ልጆቹን እንዲህ ያደረጋቸው ትልሃለች። ፊት እያለች ገባህ? ስለዚህ ራስህን ሁነህ መኖር ያንተ ነው። ይሄው ሶፊያም ተህይወቷ ጋራ ተመለሰች። አንድ ናዲያም የራሷ ህይወት አጋር አላት። ሁለት ሁሉም የራሱ ህይወት አለው። እኔ እንዲያውም መጀመሪያ ታህሙ ጋር ስትጣላ ፈኪ ትሰራ እሷ ጋር ልትሰራ መስላኝ ነበረ። እሷም ግን ራስ የላትም እግር የላትም እንጂ እሷ ጋር ልትሰራ መስላኝ ነበር። የዛን ጊዜ ሰው ራሱ መስራት ይችላል ብላ ያቀረበች ጊዜ ማለት ነው። እና የኔ ወንድምዬ እንግዲህ ይሄን ያልተነገርኩ ይበቃል። ገባህ ማለት ነው። ታልገባህ ደግሞ አሁንም ትደግመው መልስልሃለሁ ያለ ኸይርን ኸይራት አላህ ቀለል ያርግልህ። አሁንም ያቺ ልጅቷ ግን የምትጠጋት የምትጠቅምህ ተሆነች ሂጃ ጠርሃዋን ታስተካከል። ምንም ይሁን የሰው ልጅ ጠርሃው ይስተካከል። መጀመሪያ ላይ ወላሂ ማንኛውም ሴት ምን የምወደው ሴት ልጅ እኔም ተሸፋኝ አይደለሁም፣ ናአም አይደለሁም። ወላሂ አልሸፈንም። እኔ ሀቅ ነው የምናገረው። በፊት ይሸፈን ነበር፣ ግን አሁን ለምንድን ነው ትንፋሽ እየተቆረጠ ስላቃተኝ አልችልም። ሁለተኛ በሀገሬ ኑሮ ውድነት ሂጄ ታየኝ እኮ እኔ ቤተሰቦች ጋር ሂጄ ገጠር ሂጄ ውሃ ተገጠር ቀዳለሁ ብዬ ሂጄ ተጠናብሬ እንደ ቡር መጋዣ ተወርቅና ተሞት። አየህ ሂጄ ገጠር እናቴን ይሄን አግዛለሁ ብዬ ተሄድ ዘንድ የጥንብር መጋዣ ተደፍቼ ተቀርጉሬ ውስጥ ታየኝ እኮ እኔ የገበሬ ልጅ
የገጠር ልጅ ስለሆንኩ አረገዋለሁ ብዬ አልወስንም ማለት ነው። አላህ ደግሞ የተደላደለ ህይወት ተሰጠኝ አረገዋለሁ። ምንም ችግር የለም። ተቤቴ ታልወጣሁ 30 ጊዜ ተቤት ወጥቼ ስራ ማልሰራ ከሆነ የገጠር ወጥቼ ማልሰራ ከሆነ ቤቴ ነኝ ተወጣ እሸፍናለሁ። ምንም ችግር የለም። እያችሁ ሀዲል ሊኪዳዱኔ እህቶቼ ግን እኔ የትም ቦታ ለሆነ የትም የጠጉሬን ዘለላ ሰው እንዲያት አልፈልግም። ወንድ ሴት እንዲያት አልፈልግም። የጠጉሬን ዘለላ ሴት ያው መቼም ሰው ልጅ ነንና ትናበጥር ምናምን እንደዛ ታየ እንደሆነ እንጂ ማንም እንዲያት አልፈልግም። ፀጉሬን ይኑረኝም አይኑረኝም ማንም እንዲያው አልፈልግም። አሁን ራሴን ሸፍሽጌ መኖር አለብኝ። ፀጉር መታየት ማለት በጣም መጥፎ ነው እንደሰማነው ከሆነ ማለት ነው። ሀዲሱ ላይ ደግሞ ራሱን አሸንፌ እኖራለሁኝ ቤቴ ትዳሬ ብዬ እኔ ዲፋ ቀና ብዬ አመጣለሁ። ተውጭ አንቺ ቤት መቤት ሁኜ ተሸፈኝ ታለኝ ወላሂ እሸፈናለሁ። ለሱ ብቻ ታው ለአላህም ፈርቼ ዛዛ ተሸፈናለሁ። ግን እኔ ራሴን ያስተዳድራለሁ የምል ሰው ሁኜ እኔ እሸፈናለሁ አይደለም። ሁለተኛ ደግሞ ተተሸፈንኩት አረብ ሀገር ወጥቼ ነው። መጀመሪያ አረብ ሀገር ላይ የአረብ ሀገር ሰራተኛ ሁኜ አሁን ብዙ ልጆች እዚህ ሀገር ላይ ተሸፋኝ ነን ይላሉ። ግን አረብ ቤት አይሸፈኑም። ምን ያልንገራቸው ይሄ በግማሹ ፀጉራቸው ዘልቆ ሸብ አድርገው አናታቸው ላይ ትንሽ እየጠራህ በዚህና በዚህ የሀገርሽን ጓሳና ወይንም የሀገርሽን ጨፌ መስሎ ብቅ ይላል በጎንና በጎን ተዛ እያንዘለዘልሽ ነው ትሰሪ የምትይው። ተሸፋኝ ማለት መጀመሪያ ተኻስተነበ የአረብ ቤትም ወንድ ነው፣ የውጭ ያለውም ወንድ ነው፣ የአበሻም ወንድ ነው። ሁሉም አንድ አይነት ወንድ ነው። እንድትሸሸጊ ተተባለ ሁሉንም ነው ማሸሸግ። ወላሂ እኔ ሀቅ ነው የምነግራችሁ። እኔ በዛ ሰሞን በራሴ ሀሳብ ውስጥ ነው አሁን ሀቂቀተን ወላሂ አልዋሻችሁ። በራሴ ሀሳብ ውስጥ ገብቼ እኔ መጥባህ ውስጥ ምን ጥዬ እንዴት ምን እንደምመለስ አላውቅም። እያጸዳሁ ነው ታች ትስቅም አላውቀውም። እኔ ለራሴ ምን ነው አለኝ ተወደተ ፊት እየመጣ ነው። ምን ነው አልኩት። ድንግጥ ብዬ ምን ነው አልኩት። ራሴ ለራሴ ነው የደነቀኩት። ግን ለሱ አለየብኝ። ምን ነው ትለው ፈገግታሽ አለኝ። እንግዲህ ተመልከቱት፣ ወንድ ልጅ የዛን ያክል ነው የሚያስብሽና የሚናገረሽ ማለት ነው። እሺ ብዬ ፊቴን ኮስተር ታጥርክ ላላላ ብሎኝ ሄድታለ እንደገና ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም በጤና ለእርዳ